ሰላም ሰላም ውድ የዩቲዩብ ተመልካቾቻችን እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው። ጠፍተን ነበር በአንዳንድ ጉዳዮች ተመልሰን መጥተናል። ከእናንተ ጋር ቆይታ እናደርጋለን። እናንተን ያዝናናሉ፣ ሀሳብ አስተያየታችሁን ያሰጣሉ ብለን ያሰብናቸውን ቪዲዮዎች ከዚህም ሰብሰብ አድርገን ይዘን መጥተናል። እናንተ ደግሞ እንደተለመደው ሳብስክራይብ እያደረጋችሁ የዩቲዩብ ቻናላችን ፋሚሊ ሆኖ ወደ ቪዲዮ አዶናይ የሰራውን መልካም ነገር አላያችሁም? ዛሬ አዶናይ የሰራውን መልካም ነገር አይታችኋል ወይስ አላያችሁ? ወይስ ባላየ ላሽ ነገር ነው ውስጣችሁ የሚጠማው? ነገር ነው ውስጣችሁ የሚጠማው። እና አዶናይ እግዚአብሔር ይባርክ፣ እግዚአብሔር ይባርክ። ዮኒ ማኛ ዛሬ ደግሞ በምርቃት በመልካም ነገር መጥቷል። አንዳንድ ነገሮችን ባይዘው ዮኒ ማኛ አይቶ አያል ይናገራል። በቃ ቅር ያለውም ነገር ከሆነ ሌባም ከሆነ አንተ ሌባ ብሎ ነው የሚጀምረው። መልካም ነገሮችን ሲያደርግ ደግሞ ያደንቃል። እንደውም ብዙ ሰው ይሄ ነገር አልተቀባበለው ነበርና የሚገርመው ነገር ሌላ ነገር አዶናይ ሲሰራ በጣም ነበር ጆክ ነገር ሲሆን ምናምን ከጃኒ ጋር ጨፈሩ እራት በሉ እያሉ ሁሉም ሰው ፖስት ያደርጉት ነው። ይሄ ያክል ጥሩ ነገር ሲሰራ ግን እውነትም ሶሻል ሚዲያ ላይ ብዙም ሰርኩሌት አላደረገም ነበር እና ዮኒ ማኛ ለስድብም አንደኛ ነው፣ ለምስጋናም አንደኛ ነው። ምስጋና ዛሬ ደግሞ በምስጋኛ ነምበር 1 ሆነ መጥቷል። ባይዘው ከዚህ በፊትም እኮ እርዳታ ነገሮች ላይ በጣም ይሳተፋሉ ዮኒ ማኛ። ያው ብዙ ጊዜ በመሳደብ ስለሆነ ነው የምናውቀው እንጂ በጣም ብዙ እርዳታዎች ላይ ይሳተፋል ምናምን። ችግሩ ዮኒ ማኛ እንትን ነው አይቆይም፣ አንድ ወር አይረጋም። አይረጋም። ትልቁ ችግር ስለሆነ ነገ ደግሞ ሜቢ በስድብ ደግሞ ሊመለስ ይችላል። እውነት ነው። እስኪ እንስማው እና አስጨርሰው። እሺ አዶናይ ምንድነው ያደረገው? ሰይፉ ላይ መጥቶ ራበኝ ያለው አርቲስትን መኪናና 10 ሚሊዮን ብር እንዲሸለም አድርጎታል። ስጦታ እንዲሰጠው አያችሁ። አበሻ ሙሉ ለሙሉ ትላንትና የኔና የነጭ ቅማልን ላስላስ ሙሉ ፕሮግራም ሰው ሲቀባበለው ነበር። ተገባ። ስለዚህ አዶናይ ታንክ ዩ አዶናይ ወንድማችን ራበኝ ላለው ወንድማችን አርቲስት የመኪናና የ10 ሚሊዮን ብር ድጋፍ ማድረጉ እንዲደረግ ማድረጉ ታንክ ዩ ብራዘር ታንክ ዩ። እግዚአብሔር ይባርክ። እግዚአብሔር ወደፊት አገኘው። በጣም ድንቅ ስራ ነው። እንደዚህ አይነት ነገሮች አይፖሰቱም ብዙ ጊዜ። መልካም ነገሮች አበሻ አይወድም። የተመረዘ ነገር በጣም ይወዳል። ሶሻል ሚዲያ የኢትዮጵያ ብቻ ሳይሆን ዓለም ላይ ያለው መጥፎ ዜና መወራ የሶሻል ሚዲያ ሀያልነትን ታይበታል በጣም እና ምን ያክል ምክንያቱም አርቲስቶቹ ነበሩ ተሰብስበው ነበር እያሉት ነበረ በፊልሙ ምርቃት ጊዜ ምርቃት ብር ሰብስበን እንሰጣለን። ይሄ ግን በጣም የሚገርመው አነቃንቆታል። ኦልሞስት እኔ በጣም ሰርፕራይዝ አድርጎኛል። እነዚህ ሰዎች በጣም ትልልቅ ባለሀብቶች ናቸው ወዲያው መልስ የመለሱለት። ያ በቪዲዮ ለዛን ጊዜ ጥሪ ማቅርቦላቸው ነበር አዶናይ። እንደዚህ አቅም ያላቸው ሰዎች ካምፓኒ ኦነርስ፣ ቢዝነስ ኦነርስ ይሄን ሰው ወንድማችን ብናግዘው ነው ቪዲዮ ሰርታችሁ ሰፖርት እናድርገው የሚል ቪዲዮ ግን እሱ ባቀረበው ጥሪ በጣም ብዙ ሰዎች እጃቸው ዘርግቷል እየተባለ ነው። በጣም ደስ ይላል። ያው ግን ይሄ ጥበብ የሚባለው የጥበብ መድረክ ብዙ ጊዜ የሰው ፍቅር ሰው ታዋቂ ይሆናል እንጂ ብዙ ጊዜ ኢኮኖሚካሊ ብዙም ሰፖርት አያደርግም። ችግሩ ሲገቡ እያየን ነው። እድሜ ልካቸው የሰሩትን ስራ በተለይ ወንዶቹ ሰርቫይቭ ለማድረግ እንኳን እየተቸገሩ ማለት ነው። እነሱ ሞክሯል። አርቲስቶች የሚችሉትን ሞክሩ። ስቴጅ አዘጋጅተው በገቢው ለመደገፍ እና ሞክሩ እና የፊልም ምርቃት ላይም ፊልም ሰርተን ምርቃቱን ብር ሰብስበን እንሰጣለን ብለውትም ነበረ። ግን ያው ያለሱ በቂ አልነበረም። ጤና እክልም ስላለበት እንደተባለው ሌሎች በጣም ደስ ይላል። እንኳንም ችግሩ ተፈታለት ደስ ይላል። አገግሞ ደግሞ በቃ ደስታ ራሱ አንድ ጤና ነው። ባይዘው ደግሞ በጣም ጎበዝ ደግሞ ጠርቶ እራት ጋብዞ ቤቱ አይተሃል። በቃ ሪስፔክት አለው። በጣም ደስ ይላል። ጎበዝ አይደል? የሚጀምረው ከዛ ነው።
አዶናይ ሲያግዝ ያው ከልብ ነው የሚያግዘው። ብዙ ጊዜ አቅርቦ ነው እንዲህ ባለበት ምናምን ሳይሆን ቤት ድረስ ጠርቶ ምናምን ነገር ምግብ ቤት ወስዶ አክብሯቸው ወንበር ጎትቶ ምናምን እና ቤት ገብቶ ራሱ ሲባረክላቸው ደስ ይል። በጣም ደስ ምን አለ የሚሉ ሜምበር በሆን ያለሽ እዛው እርግጠኛ ነኝ ይሄንን ከሰማ አዶናይ ይጋብዛል። እስኪ ጎራ በለኝ አንድ ቀን ማለት ኤኒዌይስ በጣም ዮኒ ማኛ ጥሩ ነገር ሲሰራ በዚህ ልክ ማመስገኑ በጣም አሪፍ ነው። እነሱ ነው የሚገርመው ነገር ያሳወቀው ይብን እኔ ያልሰማሁም ነበር። እሱ ነው መጀመሪያ ጊዜ ቲክቶክ ላይ ያየሁት እሱ ነው ሲሰራ ያየሁት። ወሬው ቡም አላረገም ነበር። ልክ ነው። እንደዚህ አይነት የዋህ ሰዎች ሌሎች ሰዎችን መርዳት እንዲችሉ የበለጠ ፈጣሪ ደግሞ ይስጣቸው። አሚን አሚን። እውቅናቸው ተጠቅሞ ሌላ ብዙ ሰዎች እየረዱ ነው፣ በጣም እያገዙ ነው። ቲክቶክ ሶሻል ሚዲያ ፓወሩ በጣም ከፍተኛ ነው። በጣም እያየ ነው እንጂ ቀድሞ አዶናይ 1 ዓመት ነው ታወቀ። የሰውዬ ግን ላለፉት 20 ዓመታት ምናምን በፊልም ኢንዱስትሪ የሚታወቅ ሰው ነው። በጣም የምናደንቀው ሰው። አሁን ላይ ግን አየሽ ምናልባትም ልጁ ሊሆን የሚችል ሰው ድምፁ ራሱ ደስ ሲል በጣም ሲኮሳተ በጣም በጣም ነው የምወደው። በጣም ሆኖ ነው የሚሰራው። በጣም ቦርን የሆነ አርቲስት ነው። ሆኖም ግን ያው ላይፍ ሁልጊዜም ሌላ መልክ አላት። እኔስ ደስ ብለናል። እንኳንም በዚህ ደረጃ ተስተካከለልህ። ዘንጬ ወደ ስራ ሲሄድ የጎረምሳችን ሪአክሽን እስኪ እንመልከተው። ጎረምሳችን ዘን ስራ ሊሄድ ነው። አይደለም እንዴት ነው የሚያደርገው? ምን ነው ሚኪ ካየሽ ይወድቃል። በጣም ዘንጠሻል። ስራ የምትሄጂ አትመስይም ነገር አንተን ትቼ እኔ ልዝናና አላደርገውም። ይቅናሽ በለኝ። አሜን። አታለቅስም እንዴ? ሄደችብኝ እናቴ ብለህ አታለቅስም? እኔ በጣም መሰልኩሽ እንዴ? እሺ ቻው በቃ ስራዬን እንዳታበላሽ እሺ ቦስ። አድጋ በእውነት እንዳታበላሽ። ኧረ አላበላሽም ቦስዬ። የሰራሁትን ስራ አላበላሽም ቦስ። ይመችህ። ተዋገንሽን ተቀባሽ? አዎ ተቀብቻለሁ። በጣም ደስ የሚል አፉ የሚጣፍጥ ጻል ሰምዋ ግን ሽቶ ተቀባሽ ወይ? ሁሌ ትቀባለች ማለት ነው። ያያታል። ይሄ እኮ ነው በቃ ልጅ የለም አሁን የሚባለው ለዚህ ነው። የሚያዩት ነገር በጣም አስተውለው ነው የሚያዩት። ያ ከንግግር በላይ ድርጊትን ነው የሚያዩት የሚባለው ለዚህ ነው። በጣም ይስሉታል። አሁን እንግዲህ ሌላ ጊዜ ከምትለብሰው አለባበስ ትንሽ ዘነት ትብላለች። ትንሽ ከፍ አድርገዋለች። እና ባሏ ሚኪ ነው እና የሚባለው ሚኪ ቢያይሽ ይወድቃል አለው። ገለጸው። በጣም አምሮብሻል እኮ ነው። እንደዚህ አሁን እርግጠኛ ነኝ ባልየው ራሱ ግለጸው ቢባል አይገልጸውም። እንደዚህ ሆነሽ ስራማ ትሄጂ አይመስለኝም አለ። እኔን ትተሽ ልትዝናኝ ነው መሰለኝ። ባሏ ራሱ እንደዚህ ውበቷን እርግጠኛ ነኝ አይገልጽላትም። በጣም ነው የገለጸው። በቃ በጣም ያ ልጅ በጣም ጣፋጭ ነው። በጣም ቆንጆዬ ነው እና ዘወይ ነገሮችን አንደርስታንድ ያደረገበት ፍጥነት ኤክስፕረስ ማድረጉ ደግሞ እንደገና በዚህ እድሜው ማለት ነው መረዳቱ ነገር ይሄስ በጣም ያሳድግህ። አሜን። ልጆች ይጣፍጣሉ በጣም ፊልም ላይ ፍለርት እንደሚያደርጉት ፍቅሬ ላይ ፍለርት አደርግበታለሁ። ምን አይነት ሪያክሽን እንደሚኖረው አብረን እናያለን። ምን እስኪ ፍለርት አደርግበታለሁ። ፊልም ላይ እና ቲክቶክ ላይ ፍለርት እንደሚያደርጉት ፍቅሬ ላይ ፍለርት አደርግበታለሁ። ምን አይነት ሪያክሽን እንደሚኖረው አብረን እናያለን። ረዘመች እኮ ባንድ እንግዲህ መንካት ራስ ሌላ ሰው ጋር የመሰለው በስመ አብ እያለች
መዝናኝ ሰው ናት ወይ እሱን የተሽኮረመመው እንዴ ጨነቀው እኮ ኧረ እሱ ይላት መጀመሪያ የሆነ ኖርማል ነገር ኢትዮጵያዊ ኮንቴክስት ላይ እንደዚህ አይነት ነገሮች ብዙም አልተለመዱ። ስፔሻሊ ደግሞ ካሜራ አስቀምጠህ አስበው። ምናልባት አሁን እኮ ካሜራ ሁሉ የሚቀረጸው ነገር ፖስት ላይ ይሆን ይችላል እና ሁሌ ስራቸው ከሆነ ቪዲዮ መቅረጽ ብዙ ሰው ሁሉም ላይፍ ይቀርጸዋል። ሴሌክት እያደረገ ነው ፖስት የሚያደርገው ማለት ነው። ሲበላም ሲጠጣ ኦኬ ምንም ነገር ሁሉም ነገር ሁሌ ካሜራ አለ። አሁን ነው አይደስ ማለት እና ልጅ ድንገተኛም ስለሆነበት ብቻ ሳይሆን እሷን በዚህ አይነት ማንነት አያውቃትም ከዚህ ቀደም እና ተሽለጠለጥሽብኝ ነው ያለመደው ነገር ምን ያህል ሌላም ጊዜ ስለምጁ ትላለች እና ወይ አስለምጁ ወይ ደግሞ እንግዲህ አትሽለጥለጠው ለማለትና እንዳለው እቺን ፕራንክ ሁላችንም እስቲ በየቤታችን እንሞክራት እስኪ የባሎች ሪአክሽን እስኪ የበርጣሚዮስ ምርጥ ምክር ደግሞ እስኪ እህቴ ከጀርባሽ ቆመው ያወሩብሻል ፍሽባቸው ምርጥ መፍትሄ ምርጥ መፍትሄ ከጀርባሽ ከጀርባቸው እንደሄዱ ነው ላጥ ይላል ያመልጣል ወዲያው ምርጥ መፍትሄ ማለት ነው ከጀርባችሁ ቆሞ ለሚያማችሁ መፍሳት ነው ጭስ መልቀቅ ነው ነፍስ ሃይማር ይታሰው ይሆናል የማትገመት ሰውን ማለት ይሄ ነው ትኩረት እንዳትሰጫቸው እና ነበር የመሰለኝ እኔ ወይ እንዳታያቸው እንዳሰኛቸው ነገር ነበር የጠበቁት ፍሽባቸው ሌላችን ተጨራሽ የሚስት ኳሊቲ የለሽም ተባለች። ማይ ቤስት ፍሬንድ ባዩ ማን ነው የባሏ ጓደኛ እና እየመከራት ነው። በቃ አንቺ ቻይ አይደለሽም አታልፊም። በቃ የኛ ሚስቶች እኮ ምናምን የጀማውን እያወራ ነው። ካሳውስ ላይ ኦኬ እነሱ ምንድነው የሚያደርጉት? እስቲ እኛም እንቅሰሚው ነው ለምንድ ምናምን የሚያልፉትን ስሙልኝ ስሙልኝ the best wife ያስባላትን ስሙልኝ። አፓረንትሊ ሚስቱ እሱ ጅብ ነው አሉ 9 ሰዓት 8 ሰዓት የምሽት ሰው ነው አሉ 10 ሰዓት ጥንብዝ ሰከረ ያለ ይገባል አሉ። ሚስትየው ደግሞ በጣም መልካም ናት አሉ። ቻይና ታልፋለች፣ ካልሲውን ታወልቃለች፣ ጫማውን ታወልቃለች። በቃ አትናገረውም፣ ዝም ነው፣ ጭጭ ነው፣ የኔ ጌታ ነው አሉ። እሱ ደግሞ እንደዚህ ስለምታረግልኝ እቺንም ዝሙልኝ በመቶ እኮ በቃ ያው እንደምታውቂው አዝናናታለሁ። ደብረ ዘይት ምን ዘይት አስወድ ጋር አሰር ምን ዘይት ደብረ ዘይት እየሄደ ያዝናናታል። ይሄ ነው እንትኑ እና የሚስት ኳሊቲ ያስባላት ሰውየው እየሰከረ ሲመጣ መቻሏ ነው። እና በስፈ ደግሞ ምስኪና she's like እውነታቸው ነው። እኛ ማለፍ አለ ብቻ ራስሽን ቻይ አብዛ እንዴት ከሞላ ከእናትና ከአባቴ ቤት ወጥቼ ቦክሰር አጣቢ አብሴት ጣይ እቨን ሰካር ያረጋጊ ነው። አንድ አካል አንድ አምሳል አይደለም። 9 ሰዓት ሲገባ 9:02 ከኋላ ተጋደልናታ ተጫረስናታ አካካሽ like oh my god the missed quality double it and give it to the next person by the way እንትን ነው መቻሏ እንደው ኦኬ የሆነ ሰው የሚስት ሲሰክር ሲዝረከረክ ምናምን ቻለችው ኦኬ የሷ መቻል አንድ ነገር ሆኖ by the way ምንድን ነው የሚጠቅመው ለሰውየው ነው አሁን ያልገባኝ ነገር። ዋናው ነገር ምንም አይጠቅሙም፣ እሱ ህይወት አይሆነም ነገር ወደ ትዳር ውስጥ ገባ ማለት ኃላፊነት መውጣት አዲስ ኃላፊነት ተረከበ። እንደገና ልጆች ምናምን ነገር ይመጣሉ። ሰው ብቻውን ሲያደርገው የነበረ ነገር አሁን ያደረገ መቀጠል ልክም አይደለም። የሆነ አጋጣሚ ወጣት ነው ኦኬ ሲንግል ነው እና ብዙ ጊዜ እሱ ነገር ሊሞክረውም ሊሆን ይችላል። ብዙ ሰው ሊሞክረው ይችላል። ግን በትዳር ውስጥ እድሜ ልኩን ያደረገ መኖር መቻል ራሱ እንደ ጥሩ ነገር መወሰድ ራሱ አለበት ወይ ነው ያለበት ኢቭን ምለው እንደ ማህበረሰብ ነው ምንድነው የሚጠቅመው? ምንም የሚጠቅመው ነገር የለም። ከዚህ አንጻርም ብናየው ሚስቱ ቻለችው አልቻለችው ሳይሆን ይህን ነገር መቻሏ ወይ ግድ የላትም ለሰውየው ካልሆነ በስተቀር አንድ ቀን ያው ይሞታል።
ብዙ ጊዜ ኮንቲኒስ ለንስቶር የሚጠጡ ሰዎች ለአደጋ ነው የሚጋለጡት ያየናቸው ነው ማለት። ስለዚህ ከዚህ አንጻርም ማየት ጠብቂው አይነት ነገር ነው መቻልም ልክ አይደለም ሲጀመር ጥሩ ነገርም አይደለም። ያ የሷ ትዕግስት የሚፈተንበት ሳይሆን ለህይወታቸው ያላቸው ኮሚትመንት ነው ይሄ ግዴታቸው ነው። ግን እንደዚህ አይነት ሚስቶች አሉ በትክክልም ሁሉም ነገር ችለው ትዳራቸውን እንዳይፈርስ በተለይ ደግሞ እንደዚህ አይነት ሚስቶች እንደሚሆኑት ይታወቃል። እና አይነት ውጭ ወጥተው ስራ የማይሰሩ ሁሉም ነገራቸው በባል በልጆቻቸው አባት ዲፔንድ የሆነ ከሆነ ያንን ነገር ሚስ ላለማድረግ እየከበደ ከባዱን ላይፍ ለመቻል ይገደዳሉ። ልጆቻቸው ላለመበተኑ እንዳይራቡ ከባድ ችግር ውስጥ ላለመግባት እንጂ ብዙ ጊዜ አሁንም ወይ አብረው ይጠጣሉ ወይ አብረው ጤነኛ ይሆናሉ ነው። ልክ እሷ እንዳለች ልክ 9 ሰዓት ላይ አጋርሽ ሲገባ አንቺ እንዳታለም ሳናልሽ 9 ሰዓት ከሆነች ላይ ግድግድ እያልሽ መግባት ነው እንዳል ምን ያክል ፔንፉል እንደሆነ የሚያውቀው የዛን ጊዜ ነው የሚገባው የሚረዳት። ምግቡ ያለቀበት ሳህን ቆሻሻ ነው ይባላል አይደል? ህይወትም እንደዛ ናት። ሰዎች አስፈላጊ ስትሆኚ ያከብሩሻል። አንቺ እንደማታስፈልጊያቸው ሲያውቁ ግን ያረግሽላቸውን መልካም ነገሮች ሁሉ ወዲያው ይረሱታል። ለዛ ነው የራስሽን ዋጋ ሰዎች ላንቺ ባላቸው አቀባበል መገመት የሌለብሽ። የነሱ አድናቆትና ፍቅር አብዝቶ የሚቀያየረው ካንቺ ከሚያገኙት ጥቅም አንጻር ነው። ከዛ ይልቅ ራስሽን መጠየቅ ያለብሽ ጥያቄ ሰዎች ዋጋ የሚሰጡት ለአንቺ ማንነት ነው ወይስ ለምታበረክችላቸው ጥቅም ብቻ? ምክንያቱም እውነት የሚወዱሽና የሚያስቡልሽ ሰዎች እነሱን መጥቀም ካቆምሽ ከረጅም ጊዜ በኋላም እንኳን የአንቺን እውነተኛ ክብርና ዋጋ ማየታቸውን አያቆሙም። ሰዎችን ለማስደሰት ብለሽ ማንነትሽን አታሳንሺ። የአንቺ ዋጋ የሚለካው በሌሎች አመለካከት ሳይሆን በራስሽ ጥንካሬና በምትሰጪው እውነተኛ ፍቅር ነው። ስለዚህ ራስሽን መውደድና መተማመን ለራስሽ የምትሰጪው ትልቁ ስጦታ ነው። የሰዎች አስተያየት ወይም መዘንጋት ያንቺን ውበትና ጥንካሬ ፈጽሞ ሊቀንሰው አይችልም። በጣም ትልቅ አሜዚንግ ነው። በጣም ብዙዎቻችን ሚስ የምናደርገው ነገርና ግን ከሆነ ጊዜ በኋላ ሀፕን አድርጎ ህይወታችን የምናየው ነገር በጣም ከወደቅም በኋላ የሚገባ ነው ከሄዱ በኋላ እና ብዙ ጊዜ ለሆነ ሰዎች ድልድይ እንሆንና እንረሳዋ ግን በዛ ሰዓት በወቅቱ አናስታውሰው አይገባንም። ልክ የጋራ ሼር እያደረግን እንደምንወድ ለሚቻል ጉዳይ እንደምንኖር ይመስለናል ማለት ነው። የሆነ ጊዜ ላይ ግን አንድን ነገር አቺቭ አድርገናል እሱ ጋር የነበረውን ነገር ምንም የለም ከዚህ በኋላ ብሎ ሲያስቡ ጥለውን ይሄዳሉ። የዛን ጊዜ ለእኛ የሚቀረው ምንድን ነው? ብስጭት፣ ወጋችን እናሳንሰዋለን። እና ያለችው አንደርስታንዲንግ እንዴት ነው ያደረኩት እኔ የእኛ ዋጋ የሚመዘነው አጠገባችን ባሉ ሰዎች አጠገባችን ያሉ ሰዎች የሚኖሩት እኛ ለነሱ ከምናበረክተው ነገር አንጻር ብቻ ነው። አዘርዋይስ የምር የሚወዱን ከሆነ በውድቀታችንም በችግራችንም በሀዘናችንም በመኖር ውስጥ ለነሱ ከምንሰጠው ጥቅም በማቆም ውስጥ ይኖራል። እነሱ የኛ ሰዎች ናቸው፣ የእውነት ሰዎች ናቸው። ይህ በጣም ትልቅ ምክር ነው። አስተውሎ ለሰማው ሰው ይመስለኛል። ጥሩ ጓደኛና ትክክለኛ ጓደኛ የምታገኙ በችግር ሰዓት ነው ይባላል። እውነት ሰዓት እና በጣም የሚገርም ትምህርት ነው። በጣም የሚገርም ማለት ነው። እውነት ነው። ሪያል ላይፍ ላይ ሀፕን የሚያደርገው ነገር ይሄ ነው። ሳህን መጀመሪያ ልክ ምግብ ሲኖረው እንዴት እንደምንከባከብ በልተን ምናምን ስንጨርስ ሳህን ወርውራ ነው ቀማጠብስም ብለህ ሄደህ ምክንያቱም ያ ወርቁ ጉድጓድ ይቆፍርታል ወርቅ ለማውጣት ጥልቀት ልክ ወርቅ ወጥቶ ሲጨርሱ በየቦታው ገደል ሰው ነው የሚሉት መልሰው እንኳን አይደፍኑት ኖመር ምንም ነገር የለውም ከዚህ በኋላ አይጠቅም ብሎ ስለሚታሰብ። እንግዲህ ወዳጆቻችን ተመልካቾቻችን ለዛሬ የነበረን ቪዲዮ ይህን ይመስል ነበር። እናንተን ያዝናናሉ፣ ሀሳብ አስተያየታቸውን ያሰጣሉ፣ አለም ግርምት ይፈጥራሉ ብለን ያሰብናቸውን ቪዲዮዎች ከዛም ከዚህም ሰብሰብ አድርገን መተን ነበረ። ለሚቀጥለው እንደዚሁ እናንተን ያስተምራሉ፣ ሀሳብ አስተያየታቸውን ያሰጣሉ ብለን የምናስባቸውን ቪዲዮ ሰብሰብ አድርገን ይዘን እንመጣለን። እንደተለመደው ሰብስክራይብ እያደረጋችሁ ጠብቁን። ባይ ባይ።